በድጋሚ እንዴት ውላችኋል ተመልካቾች 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። እስከ 8 ሰዓት ድረስ በያላችሁበት ቆይታ ያደርጋል። የ7 ሰዓት አበይት ጉዳዮቻችንን አስቀድሜ ልጠቁማል። በጠቅላይ ሚኒስትር አብይ አህመድ የተጀመረው የክረምት በጎ ፍቃድ አገልግሎት በመላ ሀገሪቱ በመስፋፋት ተደጋግፎ ችግርን የማለፍ ሀገራዊ ባህል ሆኗል። የፕሪቶሪያው የሰላም ስምምነት ለትግራይ ሕዝብ ትልቅ እፎይታን የሰጠ ነው። የኢትዮጵያ ስታቲስቲክስ አዋጅ የመረጃ ጥራት፣ ግልጽነትና ተደራሽነት የሚያረጋግጥ መሆኑ ተጠቆመ። ከውጪ በአሜሪካና ኢራን መካከል የተፈረመው ጊዜያዊ የሰላም ስምምነት ድጋፍንም ነቀፌታንም እያስተናገደ ነው። በስፖርት የ2026 ዓለም ዋንጫ ሁለተኛ ዙር የምድብ ጨዋታዎች ትላንት ምሽት ሲደረጉ ሜክሲኮ ደቡብ ኮሪያን በማሸነፍ ጥሎ ማለፉን መቀላቀሏን አረጋገጠች። መታሰቢያ ደረጃ ዜና ኢትዮጵያን እየመራው ቆይታ አደርጋለሁ። አብራችሁን ሁኑ። በኢትዮጵያ በስፋት እየተተገበረ ያለው የበጎ ፈቃድ አገልግሎት በመደጋገፍ አብሮ ከፍ የማለት መንገድ ሆኗል። በጠቅላይ ሚኒስትር አብይ አህመድ የተጀመረው የክረምት በጎ ፈቃድ አገልግሎት በመላ ሀገሪቱ በመስፋፋት ተደጋግፎ ችግርን የማለፍ ሀገራዊ ባህል መሆኑን ችሏል። ባየሙላት ክረምት መጣሁ ሲል ሰማዩ በደመና ሲደበቅ ለብዙዎች የተፈጥሮ በረከት የምድር ልምላሜ መገለጫ ነው። ለአንዳንዶች ግን ያው ራሱ ዝናብ የፍርሃት የስጋትና የእንባ ምንጭ ሆኖ ለዓመታት የተመለከትነው ጉዳይ ነው። በአዲስ አበባ እንደ አዋሬ ባሉ አሮጌነት መገለጫቸው ሆኖ ዘመናትን ለተሻገሩ አካባቢዎች የዛሬን መልክ መያዝ እንደ ህልም የራቀ ነበር። ከባዱ ኑሮ በነዛ ደሳሳ መጠለያዎች ይገፉ የነበሩት አቅመ ደካሞች የክረምቱን ዝናብ ከእንባቸው ጋር ያወርዱ፣ ከወንዝ ሙላትና ከሽንት ቤት ፍሳሽ ጋር እየታገሉ ኑሮን መጋፈጥ የግድ ነበር። ለእነዚህ ወገኖች ስለ ጤና ማውራት ቅንጦት፣ ህይወትን ማቆየት ደግሞ ዕለታዊ ተጋድሎ የነበረበት የአመራራ እውነታ ዛሬ ታሪክ ሆኗል። ይህ እንዲሆን ግን ቆሻሻውን ሳይጠየፍ ከወደቁበት ለማንሳት በራቸውን አንኳኩቶ እንዴት ናችሁ የሚል ወደ ልብ የቀረበ አመራር የግድ ይል ነበር። ተጨናብሶ ከሽንት ቤት ከምን አንድ ላይ ተተማምሰን የምንኖር ሰው ነን። ቆርቆሮ ነው በቃ በኋላችን ጎርፍ ይገባል፣ ሽንት ቤት ይገባል። እሱን ሳፍስ 3 ጊዜ ወድቃለሁ። እነዛ መሬቱ ላይ ቤቱ ላይ አባዬ ይሄ ነው ኖሬን። አንዱን ጥሎ ሌላውን አንጠልጥሎ መጓዝ የኢትዮጵያን ሁለንተናዊ ብልጽግና ምልኡ እንደማያደርገው መረዳትም የመጀመሪያው እርምጃ ነበር። በዝቅተኛ የኑሮ ሁኔታ ላይ የሚገኙ ዜጎችን በመደገፍ አብሮ ከፍ ማለት ሀገር የምትጓዝበት ቀና መስመር ሆኗል። በጠቅላይ ሚኒስትር አብይ አህመድ የተጀመረው የክረምት በጎ ፈቃድ አገልግሎት ጎንበስ ብሎ የወደቁትን ማንሳትን በመተባበርም አብሮ ወደ ከፍታ መውጣትን ለዓመታት ያለመታከት በተግባር አሳይቷል። እንደምታየው እናቶች እዚህ ውስጥ የተኙት ውሃ ዳር ነው ያሉት። ዝናብ በሚሆንበት ወቅት የሚመጣባቸው ነገር አይታወቅም። ከዚያም በላይ ብዙ ሰዎች ዝናብ ሲመጣ ይሳቀቃሉ፣ ይጨነቃሉ፣ ይንጋ በብዙ ያስባሉ። እኛ ተረጋግተን እንደምንተኛው አይደለም። ህዝባችን በተለይ እናቶች፣ አሮጊቶች፣ አንዳንዶች ልጅ የሌላቸው፣ አንዳንዶች ወልደው መሃን የሆኑ በዚህ አይነት ሁኔታ የሚኖሩ ስላሉ የአካባቢው ማህበረሰብ እየተጋገዘ 5ም 10ም 15ም ቤት ቢሰራ የብዙ ሰው ህይወት እፎይታ እንዲያገኝ እናደርጋለን። በቆሸሸ በተጨናነቀና ባጠገቡ ለማለፍ እንኳን በሚከብድ መንደር የሚኖሩ ዜጎችን ለሰው ልጅ ክብር በሚመጥን ቤት እንዲገቡ በጥቂት ቤቶች የተጀመረው ንቅናቄ ዛሬ በሁሉም የኢትዮጵያ አካባቢዎች ተዳርሶ ከዓመት ዓመት በጎ ልምድ ሆኖ ሁሉም ያለ ቀስቃሽ የሚሳተፍበት እሴት ወደ መሆን አድጓል። ይህ አንድ ተብሎ ተጀምሮ እልፍ የሆነው በጎነት በአንድ ወቅት ደራሽ ማዕበል የመሰለውን ማህበራዊ ችግር በዘላቂነት መግታት እንደሚቻል ማረጋገጥ የተቻለበት ነው። በጎነት የወቅት ማሳለፊያ ሳይሆን የሀገር መገንቢያ ጽኑ መሰረት ጭምር በመሆኑ
በዚህ ቀጣይነት ባለው የበጎ ፍቃድ አገልግሎት የአቅመ ደካሞች የዛገውና የዘመመው ቤት እየተቃና የፈረሰውም እየታደሰ ቀጥሏል። እንደ አዋሪ ያሉ ከላይ ሲታዩ የአፈር ክምር የመሰሉ መንደሮች አሁን የአዲስ አበባን ጻዳና ውብ መልክ ይዘዋል። በርካቶች ህልም እስኪመስላቸው ድረስ በተሟላለት ማዕድና ቤት ውስጥ ገብተዋል። ችግር ያቆረፈደው ፊት አሁን በፈገግታ በርቷል። እንባቸውም ወደ ሳቅ ተቀይሯል። አንዱ ባዶ ነበር በኪራይ ቤት እግዚአብሔር ፈቃዱ ሲሆን ይሄንን አሰጠ። የእግዚአብሔር ስጦታ ነው። ከትቢያ እያነሱ ከሲቃይ እያነሱ ለዚህ ደረጃ ማድረስ ማለት ይሄ እኔ እሳቸው አራተኛ መንግስት ነው 3 መንግስት አሳልፍ ያለ አይቻለው። በጠቅላይ ሚኒስትር አብይ አህመድ የተለኮሰው የበጎ ፍቃድ አገልግሎት ችቦ አሁን በመላው ኢትዮጵያ ተቀጣጥሏል። ዜጎች በክረምት ወራት ካላቸው ላይ ቀንሰው ወገናቸውንና ሀገራቸውን የሚያገለግሉበት ይህ ታላቅ እሴት የኢትዮጵያውያንን የትብብርና የአንድነት አቅም ይበልጥ እያጎላው ይገኛል። ሁሉም ባለው አቅም በጉልበቱ፣ በእውቀቱ፣ በገንዘቡ ተባብሮ ወገኔ ዘሬ ሰፈሬ ሳይል ለሁሉም ሰው ቢሰራ ኢትዮጵያን መቀየር እንደሚቻል አዋሪ አመላካች ነው። ይሄን የምናደርገው ቅናት ስላለብን ለፖለቲካ ሰዎች እንዲያመሰግኑ አይደለም። ቅናት አለብን። የኛም ሀገር እንደ ሰው ውብ ሆና ተሻሽላ አምራ ማየት አለብን። እኛ ባይሞላልን ልጆቻችን አይጉደልባቸው የሚል ቁጭት ስላለን እናሳካዋለን። የበለጸገችና ለዜጎቿ የተመቸች ኢትዮጵያን እውን ለማድረግ የደከሙት እየበረቱ የቆሸሸው እየጸዳ ጉዞው በጽናት ቀጥሏል። ታዲያ ይህ ታላቅ ተግባር ያረጋገጠልን አንድ ትልቅ እውነት አለ። ኢትዮጵያ በማንም ሳይሆን በገዛ ልጆቿ የተባበረ ክንድ ወደ ከፍታዋ የምታደርገው ጉዞ ፍጹም አይቀሬ መሆኑን በኦሮሚያ ክልል ነገሌ ቦረና ከተማ የሚገኘው የኢፈቦሩ ሁለተኛ ደረጃ ዳሪ ትምህርት ቤት ተማሪዎቹ የ12ኛ ክፍል ብሔራዊ ፈተናን በብቃት እንዲወጡ የሚያስችል ቅድመ ዝግጅት አድርጓል። የነገ ብሩህ ህልማቸውን በልባቸው የሰነቁት የትምህርት ቤቱ ታዳጊዎችም ባደረጉት የነቃ የፈተና ዝግጅት ዩኒቨርሲቲን መቀላቀላቸው አይቀሬ ስለመሆኑ ደጋግመው ይናገራሉ። ሪፖርተራችን ሮዛ መኮንን በተግባር የተደገፈውን የትምህርት ቤቱን የመማር ማስተማር ሂደት ቃኝተዋለች። ተከታትለን እንመለስ። የምንገኘው በኦሮሚያ ክልል በምስራቅ ቦረና ዞን ውስጥ ነው። በነገሌ ቦረና ከተማ የሚገኘውን ኢፋቦሩ ሁለተኛ ደረጃ ያዳሪ ትምህርት ቤት ደግሞ ዛሬ ለቅኝት መርጠነዋል። ይህ ያዳሪ ትምህርት ቤት ሙሉ ለሙሉ ያለፈው አመት ተማሪዎቹን ለብሔራዊ የ12ኛ ክፍል ፈተና ማለት ነው በማሳለፍ እጅግ ውጤታማ የሆነ ትምህርት ቤት ነው። ዛሬ ምን ይመስላል አደረጃጀቱ? ምን አይነት የመማር ማስተማር ሂደት አለው? ምን ልምድና ተሞክሮ ሲወሰድበታል? አብራችሁን ቆዩና እንመልከተው። ስሜ ረዴት በላቸው ይባላል። የመማሪያው ነገሌ ኢፈቦሩ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ነው። 12ኛ ክላስ ተማሪ ነው። አጠቃላይ የትምህርት አሰጣጥ ሂደቱ እዚህ ምን እንደሚመስል አውሪኝ። መጀመሪያ ሁሉም ተማሪዎች የመጀመሪያ ደረጃ ትምህርታቸውን ከ1 እስከ 8 ከጨረሱ በኋላ ኢንትራንስ ውጤታቸው ላይ ቤዝድ ሆነው ኢንትራንስ ከፍተኛ ውጤት ያመጡ ሰዎች ለዚህ ኢፈቦሩ ልዩ አዳሪ መግቢያ ትምህርት ቤት የሚሆን ፈተና ከተፈተንን በኋላ ነው ወደዚህ ትምህርት ቤት የገባ ነው። ከገባን በኋላም ከ9ኛ ክላስ ጀምሮ እስከ 12ኛ ክላስ ድረስ እየተማርን እንገኛለን። የትምህርት አሰጣጡ ከሌሎች ትምህርት ቤት አንጻር ስናይ በጣም ጥሩ የሆነ ትምህርት ቤት ነው። የትምህርት ጥራት ላይ ትኩረት አድርጎ የሚሰራ በደንብ ላቦራቶሪ፣ ላይብረሪ፣ ክላስ ብቃታቸውን በጠበቁ አስተማሪዎች እየተማርን ላይፋችንም እዚህ ነው። በቃ እዚሁ ነው የምንኖረው። ሁሉም ተማሪ እዚህ ነው። ልክ እንደ ካምፓስ ነው። እዚህ እንማራለን፣ እንበላለን፣ እንጠጣለን። ዶርምም አለን። በጋራ የመኖርን ባህል እያራበርን በጋራ እየኖርን እየተማርን ያለ ነው። ረዴት ዘንድሮ ምንድነው የምትጠብቂው? ዘንድሮ ህልምሽ ምንድን ነው? ያው ዘንድሮ እንደ 12ኛ ክላስ ተማሪ የአገር አቀፍ ብሔራዊ ፈተና ተፈታኝ ነኝ እና ፈተናውን በሚገባ ትምህርት ቤታችን አምናም ያው ሙሉ በሙሉ ተማሪዎችን አሳልፏል። ዘንድሮም ደግሞ ሙሉ በሙሉ ተማሪዎችን አሳልፎ ከፍተኛ የሚባል ውጤትን በጋራ እንደምናመጣ ጠብቃለሁ። ረዴት የዘንድሮ ምኞትሽ እንዲሳካልሽ ላንቺ ብቻ አይደለም ለሁላችሁም እዚህ ላላችሁት መልካም ውጤት እንዲሆንላችሁ እመኛለሁ። ደግሞ የሚሳካል እርግጠኛ ነኝ። መልካም ጊዜ ይሆንልሽ።
የኢፋቦሩ ሁለተኛ ደረጃ አዳሪ ትምህርት ቤት ቅኝታችን ቀጥሏል። አሁን የምገኝበት ክፍል ተግባራዊ የትምህርት ሂደቶች የሚሰጡበት ነው። አነስተኛ የኬሚካል ሪአክሽን፣ የከለር ኢንዲኬተርስ እና ሌሎች ኢንዱስትሪያል ሊሆኑ አነስተኛ ምርቶችም የሚመረቱበት ነው። ተማሪዎች እንደዚህ የተግባር ልምምዳቸውን እያደረጉ ነው። እንዴት ናችሁ? ሰላም ነው? እስኪ ወደ ኋላ ልመለስና ወደ ሃይ ስኩል ዘመን ያብሬያችሁ ልስራ ይፈቀዳል? አስቀድሜ ግን ስምህን ልጠይቅ። ስምህን ንገረኝና ምን እየሰራችሁ እንዳላችሁ እስኪ አውራኝ። እሺ፣ ስሜ ታምራዊ ሽኩሩ ይባላል። ዛሬ እየሰራን ያለነው አሲድ ቤዝ ኢንዲኬተር በመጠቀም ሁለት የማናውቃቸውን ሳምፕሎች አሲድ ወይም ቤዝ መሆናቸውን መለየት እንዴት እንደምንችል ነው። ከለር ለውጥ ወደ ፒንክ። እንዴት ነው የተግባር መሰረት ያደረገ ትምህርት እየሰጠ ያለው? ምን አገኛችሁበት? አብዛኛው ኤክስፐሪመንቶች በማንበብ በማጥናት ብቻ ላንረዳቸው እንችላለን። ነገር ግን እንዲህ አሁን ቪዥዋሊ ማየት ስንችል እናም አንዳንድ ኬሚካሎችን ሚክስ ማድረግ ስንችል ወደፊት ለሪሰርችም እናም ሳይንቲፊክ አፕቲቲዩድ ራሱ እንዲኖረን ይጠቅሙናል ማለት ነው። ማሳካት የምትፈልገው ነገር ምንድን ነው? አሁን የ12ኛ ክፍል ተማሪ ነኝ። እናም በኢንትራንስ ፈተና ዝግጅት ላይ እንገኛለን ሁላችንም። እናም በትምህርት ቤታችንን ለማስጠራት እንዲሁም ከሀገርም ሀገር አቀፍ ፈተናውንም በጣም ጥሩ በሆነ ውጤት ለመጨረስ እያሰብኩም የሰራውም ይገኛለሁ እና ለወደፊት ሀሳቤም ባቀድኩት ፊልድ እና በሚፈልገው ዩኒቨርሲቲ ጆይን ማድረግ እፈልጋለሁ። ተምራየው መልካም እድል ብያለሁኝ። መልካም ውጤት እንድታመጣ እመኛለሁ ለሁላችሁ። ደረጀ ቶለሳ ይባላለሁ። የነጌሌ ኢፋቦሩ ልዩ አዳሪ ትምህርት ቤት ርዕሰ መምህር ነኝ። የኛ ትምህርት ቤት የተከፈተው ወይ ደግሞ ስራ የጀመረው 2014 በኢዳር 13 ነው። መጀመሪያ ተማሪዎችን አምና አስመርቀን ወደ ዩኒቨርሲቲ ሸኝተናል። እነሱም 76 ተማሪ ናቸው። ናቹራልና ሶሻል አላቸውና እነሱ ሁሉ በአሪፍ ውጤት ሁሉም ተማሪ አልፈዋል። አሁን ዘንድሮ 235 ተማሪ ሬጅስተር አድርገን አሁን እያስተማርን ነው። መመሪያ ክላስ አይታችኋል። የተደራጀ ያለ የአድሚኒ ለዲፓርትመንት ራሱ ኦፊስ አለው። እንደገና ላቦራቶሪ ለአይሲቲ ለብቻ አለው። ለሶስቱ ሳይንስ ለብቻ አለው። ላይብረሪ በጣም ዲጂታልና ማኑዋል ላይብረሪ አለን። እንዲሁም ደግሞ መዋኛ ቦታ አላቸው። እንደገና ጂም አላቸው። ጂም ውስጥ ወደ 6 ስፖርቶች አይነት እዛ ይጫወታሉ። በጣም ስታንዳርድ የጠበቀ ዶርም አላቸው። የከብት እርባታ እዚህ ውስጥ አለ። የፕሮዳክሽን ዳቦ እናመርታለን። ሌላም እያመርተን ዘንድሮ እስካሁን ድረስ 4 ሚሊዮን ነጥብ 2 ገቢ አገኝተናል ማለት ነው፣ ለተማሪያችን ማለት ነው። ይህ ትምህርት ቤት እንዳየኑ ሰፊ ተሞክሮ የሚወሰድበት ለተማሪዎችም ጥሩ ውጤት የሚመጣበት ነው። የዘንድሮንም የ12ኛ ክፍል ብሔራዊ ተፈታኞች ጥሩ ውጤት እንደምታመጡና እንደሚያመጡ አልጠራጠርም ካየሁት። መልካም እድል እመኛለሁ። አቶ ልጅ እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን ስለጎበኛችሁን። በጣም ኤቢሲን እናመሰግናለን። ታንክ ዩ። ዘገባዎቻችን አሁንም እንደቀጠሉ ናቸው። በልዩነቶች መቻቻል ደምቆ የሚታየው የኢትዮጵያውያን ህብረ ብሔራዊ አንድነት ኢትዮጵያ እስካሁን ባለፈችባቸው የታሪክ ውጣ ውረዶች መካከል ብሔራዊ ጥቅሟን እንድታስከብር የላቀ ድርሻ ነበራቸው። ምሁራንና የሀገር ሽማግሌዎች እንደሚናገሩት ለብሔራዊ ጥቅም መከበር ወሳኝ የሆነውን ህብረ ብሔራዊ አንድነት ጠብቆ ማስቀጠል ያስፈልጋል። ተመስገን ተስፋዬ። የኢፌዴሪ ህገ መንግስት ለብሔር ብሔረሰቦች ያጎናጸፈው ህብረ ብሔራዊነት የሚስተናገድበት ምቹ ምህዳር በልዩነቶች መካከል ውበታቸው ጎልቶ እንዲታይ አድርጓል። የዓላማ ጽናትና ትጋት በሚፈልጉ ሀገራዊ ጉዳዮች እነኛ በውበት መካከል የሚታዩ ልዩነቶች ሳይገድቧቸው በወርቅ ብዕር የተጻፉ ታሪኮችን መስራትም ችለዋል። ዓለምን ያስደነቀው የአድዋ ድል በግንባር ቀደምትነት የሚጠቀስ ሲሆን በዚህ ዘመን ትውልድ የተመዘገበውና የአይቻልምና አስተሳሰብ ቀይሮ ለኢትዮጵያውያን ተጨማሪ ብርሃን የሆነው ታላቁ የኢትዮጵያ ህዳሴ ግድብ
ማሳያ ነው። ከኢትዮጵያ አልፎ ለሌሎች የአፍሪካና የዓለም ሀገራት መልካም ተሞክሮ የሆነው የአረንጓዴ አሻራም በትውልድ ቅብብሎሽ የቀጠለ አኩሪ ገድል ነው። ኢትዮጵያውያን እነኚህን አንድ የሚያደርጉ ታላቅ ታሪኮችን ሲሰሩ ብሔራዊ ጥቅም የመገናኛ ሰንሰለት ሆኖ እርስ በርስ ሲያስተሳስራቸው ቆይቷል። ለዘመናት የዘለቀው ህብረ ብሔራዊ አንድነት ደግሞ ለዚህ ከፍተኛ ድርሻ ሲወጣ ቆይቷል። ይህንን ጉዳይ ከታሪክ የሚያጣቅሱት ምሁራን አስፈላጊነቱ የጎላ መሆኑን ይናገራሉ። ህብረ ብሔራዊነትና ብሔራዊ ጥቅሞች ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው። አይነጣጠሉም፣ አብሮ የሚጓዙ ሂደቶች ናቸውና ህብረ ብሔራዊነት በጠነከረ ቁጥር ብሔራዊ ጥቅምም እየተከበረ ነው የሚመጣው ማለት ነው። ህብረ ብሔራዊነት ማለትም የብሔር ብሔረሰቦችና ህዝቦች አንድነት ሲኖር ሰላም ይመጣል፣ መረጋጋት ይመጣል። ይህ ሰላም መረጋጋት ሲሰፍን የሀገር ብሔራዊ ጥቅም ደግሞ ይከበራል ማለት ነው። በኢትዮጵያ ታሪክ ስናይ በሀገር ጉዳይ ላይ በአድዋም፣ በማይጨው፣ በካራማራም በተለያዩ አውደ ውጊያዎች የሀገራችንን ክብር በአጥንታቸውና በደማቸው አስከብረዋል አባቶቻችን። ስለዚህ ይሄ ምንድነው ምን ጠቀመን? አንድ ሀገር፣ አንድ ጠንካራ ሀገርና አንድ ጠንካራ መንግስት እንዲኖረን አደረግን። ከጥንት ጀምሮ በኢትዮጵያውያን መካከል የነበረው አንድነት የብሔር ብሔረሰቦች ማንነት እንዳይለያይ ሆኖ የተጋመደ የተሰናሰለና የተዋህደ መሆኑን የሚያሳይ ነው። ብዝሃ መልክ ያለው የኢትዮጵያውያን ማንነት በአግባቡ ጥቅም ላይ ሲውል ብሔራዊ ጥቅምን ከምንም በላይ በማስቀደም ሊሆን ይገባል። ይህ ተግባራዊ መሆን እንዳለበት አበክረው የሚናገሩት ምሁራንና የአገር ሽማግሌዎች በህብረ ብሔራዊነት መካከል ያሉ ልዩነቶች ወሰን ሊሆኑ እንደማይገባም ይመክራሉ። ልዩነቶች አሉ፣ ይኖራሉ ወደፊትም። ግን ልዩነቶችን ብቻ አግዝፎ ከመጓዝ ትልቁ ትኩረት አጀንዳ ማድረግ ያለበት በጋራ እሴቶች ላይ ትኩረት በማድረግ እያንዳንዱ ግለሰብም ማህበረሰብም በዛ አውድ ውስጥ መጓዝ መቻል አለበት። በረጅም ጊዜ የተገነባ የጋራ ማንነት ያላቸው ኢትዮጵያውያን ከቀደመው ጊዜ በላይ እርስ በርሳቸው ሊተሳሰሩ ይገባል። ከተመዘገቡ የእስካሁን ድሎች ይልቅ ረጅም የለውጥ ጎዳና ይጠብቃልና በተለይ ብሔራዊ ጥቅምን በሚያስከብሩ የጋራ ጉዳዮች ላይ ጸንቶ መቆም አስፈላጊ ነው። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ የተለያዩ ሁነቶችን እየተከታተሉ የሚገኙ ባልደረቦቻችን ተጨማሪ መረጃ ወደሚሰጡባቸው ዘገባዎች ነው የምንሻገረው። አባዲ ወይናይ፣ ብሩክታዊት ተገኝ እንዲሁም ደግሞ ሳምሶን ገድሉ በቀጥታ መስመራችን ላይ ነው የሚገኙት። አባዲ ወይናይ፣ የኢትዮጵያ ስታቲስቲክስ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት እየተካሄደ ነው የሚገኘው። ይህንኑ ውይይት እየተከታተለ ነው የሚገኘው። እሱ ተጨማሪ መረጃዎችን ያጋራናል። ሌላኛው ባልደረባችን ብሩክታዊት ተገኝም እንዲሁ ትቀላቀለናለች። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የህዝብ አገልግሎትን ለነዋሪዎች ማድረስ የሚያስችል የበየነ መረብ አገልግሎትን አስጀምሯል። አገልግሎቱ ምን አዲስ ነገር ይዞ መጥቷል ስንል እሷን ደግሞ እንጠይቃታለን። ሌላኛው ባልደረባችን ሳምሶን ገድሉ ነው። የኢትዮጵያ ካፒታል ገበያ ባለስልጣን ዜጎች በቀላሉ በካፒታል ገበያ ውስጥ መሳተፍ እንዲችሉ የሚያግዝ የኢንቨስተሮች ኤክስፖን እያካሄደ ነው የሚገኘው። ይህንኑ ኤክስፖ እየታደመ ይገኛል። ለተመልካቹ ተጨማሪ መረጃዎችን ያጋራል። አባዲን አስቀድማለሁ። አባዲ ወደ ተገኘበት ሁነት ነው የምመራቸው። የኢትዮጵያ ስታቲስቲክስ አዋጅ የመረጃ ጥራት፣ ግልጽነትና ተደራሽነትን የሚያረጋግጥ ስለመሆኑ ተጠቁሟል። የኢትዮጵያ ስታቲስቲክስ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይትም እየተካሄደ ነው የሚገኘው። ከአባዲ ጋር በዚህ ጉዳይ ላይ ቆይታ እናደርጋለን። አባዲ እንዴት ውለሃል? ረቂቅ አዋጁ ጠንካራ የስታቲስቲክስ ስርዓትን ለመዘርጋት ምን ፋይዳ አለው? አንተ በተገኘህበት በዚህ መድረክ ላይ የተነሱ ዋና ዋና ሀሳቦችን ጠቅለል አድርገህ ንገረን። አመሰግናለሁ። እንግዲህ አንቺም ቀደም ብለሽ ተጠቅሽው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በኢትዮጵያ ስታቲስቲክስ ረቂቅ አዋጅ ዙሪያ ይፋዊ የህዝብ ውይይት መድረክ አካሂዷል። በዚህ መድረክም በርካታ ባለድርሻ አካላት ሲሳተፉ ነበር። ከዛ ባሻገርም ይመለከተናል፣ ያገባናል የሚሉ ተሳታፊዎችም በዚህ መድረክ ታድመዋል። በተለይም ረቂቅ አዋጅ ሲዘጋጅ አጠቃላይ ኢትዮጵያ ያላትን የስታቲስቲክስ አቅም ለማጠናከርና ስርዓቱን ጠንካራ፣ ጤናማና ዘመናዊ ለማድረግ ዋና ዓላማ አድርጎ ይህ ረቂቅ አዋጅ መዘጋጀቱ የተገለጸው። በተለይም ከዚህ ቀደም የነበረው አዋጅ
ከ20 ዓመት በላይ ያስቆጠረ በመሆኑና ከተቋማት ጋር ያለው መናበብ ደካማ በመሆኑ ይህንን ረቂቅ አዋጅ ማዘጋጀት አስፈላጊ ስለመሆኑ ተጠቅሷል። በዚህ ረቂቅ አዋጅ አማካኝነትም አጠቃላይ ኢትዮጵያ ያላትን የስታቲክስ ስርዓት ይበልጥ ጠንካራ እንዲሆንና አንድ ብሔራዊ የስታቲክስ ስርዓትን ለመፍጠር እንደሚያግዝ ተገልጿል። በዚህም ደግሞ ጠንካራ ጤናማ እንዲሁም ደግሞ ዘመኑን የዋጀና ተአማኒ የሆነ የመረጃ ምንጮችን ለማስፋትና ለማጠናከር ከፍተኛ አስተዋጽኦ ያለው ረቂቅ አዋጅ መዘጋጀቱ የተገለጸው። በዚህ ረቂቅ አዋጅ አማካኝነትም በርካታ ተቋማት ያላቸውን መናበብ እንዲበልጥ እንዲጎለብትና እንዲጠናከር አይነተኛ ሚና ይጫወታል ተብሎ እንደሚጠበቅ ተገልጿል። በተለይም ይህ ረቂቅ አዋጅ ከዚህ ቀደም ያልነበሩ አጠቃላይ ዘመናዊ የሆኑ የመረጃ ምንጮችን የሚያካትት መሆኑ ተገልጿል። እንደ ጂኦ ስፓሻል ያሉ በርካታ ዘመናዊ የመረጃ ምንጮችን በማካተት ኢትዮጵያ ያላትን የመረጃ ጤናማነትና ጠንካራነት ይበልጥ የሚያጎነብት ስለመሆኑ የተገለጸው ማለት ነው። በዚህ መድረክ የተሳተፉ በርካታ ባለድርሻ አካላትም ሲያነሱት እንደነበረው ይህ ረቂቅ አዋጅ መዘጋጀቱ ከዚህ ቀደም ይስተዋሉ የነበሩ ክፍተቶችን ለመለየትና ለማስተካከል አይነተኛ ሚና እንዳለው ሲያነሱ ነበር። ከዛ ባሻገርም ደግሞ በዚህ ረቂቅ አዋጅ አማካኝነት ተቋማት ተናበው እንዲሰሩ ተቋማት የሚያወጡት መረጃ በተጠናከረ አኳኋንና በስርዓቱ በጠበቀ መልኩ እንዲያወጡ ለማስቻል ከፍተኛ አስተዋጽኦ እንዳለው ተጠቅሷል። እንግዲህ በዚህ ረቂቅ አዋጅ አማካኝነት የኢትዮጵያ ስታቲክስ አገልግሎት በቦርድ እንዲመራ የሚያስችለው ነው። ይህ ደግሞ አጠቃላይ በርካታ ተቋማትን ያካትትና በርካታ ባለድርሻ አካላትን ያካተተ ስለመሆኑ የተገለጸው ማለት ነው። ከዛ ባሻገርም ኢትዮጵያ የምታወጣቸው ፖሊሲዎች የምታወጣቸው ስትራቴጂዎች በጠንካራ የመረጃ ስርዓት እንዲመሩ ለማስቻል ይህ ረቂቅ አዋጅ መዘጋጀቱ አጠቃላይ ለሀገሪቱ ምጣኔ ሀብትና ለሀገሪቱ ኢኮኖሚ እንዲሁም ደግሞ ለማህበራዊ ዘርፉ ከፍተኛ ፋይዳ እንደሚኖረው ተገልጿል ማለት ነው። እንግዲህ በተለይም በዚህ መድረክ ሀሳባቸውን ሲያጋሩ የነበሩት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጆ እንደገለጹት ከሆነ ይህ ረቂቅ አዋጅ መዘጋጀቱ አጠቃላይ የኢትዮጵያን የመረጃ ነጻነትን ለማጠናከርና አጠቃላይ ከዓለም አቀፍ ሕጎች ጋር ተናበው እንዲሰሩ ለማስቻል የራሱ ሚና ይጫወታል ሲሉ ሀሳባቸውን አንስተዋል። ከዛ ባሻገርም ደግሞ ይህ ረቂቅ አዋጅ ሲዘጋጅ በተለይም በርካታ ባለድርሻ አካላትን የሚያካትትና በርካታ ባለድርሻ አካላትን ጋር የሚያሳተፍ በመሆኑ ኢትዮጵያ በመረጃው ላይ ያላትን ተጠቃሚነትና በመረጃ ያላትን ነጻነት ይበልጥ የሚያጎለበት ስለመሆኑ አንስተዋል። ይህ ደግሞ አጠቃላይ በቀጣይም እስኪጸድቅ ድረስ በተለያዩ አካላት ላይ የመረጃው ይበልጥ እንዲዳበርና ይበልጥ እንዲጠነክር ስራዎች ሊሰሩ እንደሚገባ አንስተዋል። ከዚህ ቀደም 2 የሚሆኑ መድረኮች ተዘጋጅተው ነበር፣ የአስረጂ መድረክን ጨምሮ ማለት ነው። የዛሬ ደግሞ የይፋዊ የህዝብ የውይይት መድረክ ነው። ስለዚህ አጠቃላይ ይህ ረቂቅ አዋጅ እንዲዳበርና ጠንካራ ሆኖ እንዲጸድቅ ለማስቻል በርካታ ስራዎች የተሰሩ እንደሚገኙ አንስተዋል። ነገር ግን ይህ ረቂቅ አዋጅ ለሀገሪቱ የሚያስገኘው ዘርፈ ብዙ ጠቀሜታ እንዳለው አንስተዋል። በተለይም ይህ ረቂቅ አዋጅ ሲዘጋጅ ከተለያዩ ሀገራት ተሞክሮ እንደተቀሰመበትና የተለያዩ ዓለም አቀፍ ተቋማትንም ልምድ የተካፈለበት ወይም ደግሞ የተወሰደበት ስለመሆኑ አንስተዋል። አጠቃላይ ይህ መረጃ ከ20 ዓመት በላይ የቆየውን የኢትዮጵያ የስታቲክስ አዋጅን ይበልጥ የሚያጠናክርና የሚያዳብር መሆኑን ሲያነሱ ነበር ማለት ነው። በተለይም ተአማኒ የሆነ ፈጣን የሆነ ዘመኑን የዋጀ የመረጃ ስርዓት ለመዘርጋትና የስታቲክስ ስርዓት ለመዘርጋት ኢትዮጵያ በርካታ ስራዎችን ያከናወነች እንደምትገኝ አንስተዋል። አሁን ላይ ያሉ ዘመኑን የዋጁ እንደ ቀደም ብዬ ተጠቀስኩ እንደ ጂኦ ስፓሻል ያሉ ኤአይ የመሳሰሉ መረጃን የሚያመነጩ ተቋማትን ይበልጥ ለማጠናከርና ጠንካራ የሆነ የመረጃ ስርዓትና ፍሰት እንዲኖር ለማስቻል እንዲሁም ደግሞ አንድ የሆነ የብሔራዊ ስትራቴጂ ወይም ደግሞ የብሔራዊ የስታቲክስ ስርዓትን ለመፍጠር ይህ ዓላማ እንዳለው ተገልጿል ማለት ነው። በተለይም ከክልሎች ጋር ተናቦ የሚሰራ ረቂቅ አዋጅ ነው ያለው ማለት ነው። ከዋናው የማዕከል ወይም ደግሞ የብሔራዊ የስታቲክስ ማዕከል በተጨማሪ ከክልሎች ጋር በቅንጅት የሚሰራ በመሆኑ አጠቃላይ ከታችኛው ጀምሮ በተጠናከረ አኳኋን መረጃዎች ፍሰት እንዲኖራቸውና የተጠናከሩና ተአማኒ የሆነ ግልጽ የሆነ እንዲሁም ደግሞ የመረጃ ነጻነትን ባስጠበቀ መልኩ ተግባራዊ ለማድረግ ረቂቅ አዋጁ አይነተኛ ሚና እንዳለው ሲነሳ ነበር ማለት ነው። እንግዲህ እስኪጸድቅ ድረስ በርካታ ሀሳቦች የሚነሱበት ነው የሚሆነው። ለጊዜ ያለኝ መረጃ ይህን ይመስላል። አባዲ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ሌላኛው ባልደረባችን ሳምሶን ገድሉ ወደ ተገኘበት ደግሞ የሁነት ጉዳይ ነው የምንሻገረው። ኢትዮጵያ የካፒታል ገበያ ባለስልጣን ዜጎች በቀላሉ በካፒታል ገበያ ውስጥ መሳተፍ እንዲችሉ የሚያግዝ የኢንቨስተሮች ኤክስፖ እያካሄደ ይገኛል። በኤክስፖ በሰነደ መዋለ ንዋይ ገበያ ውስጥ ለመስራት ፈቃድ ያገኙ ተቋማት በመሳተፍ ላይ ይገኛሉ። ይህንኑ መድረክ የተከታተለ ያለው ባልደረባችን ሳምሶን ገድሉ ተጨማሪ መረጃዎችን ያጋራናል። ሳምሶን እንዴት ውለሃል? የተዘጋጀው ኤክስፖ ፋይዳው ምንድን ነው? በኢትዮጵያ የካፒታል ገበያ አሁን ያለበት ደረጃስ በምን መልኩ ነው የተገለጸው? አመሰግናለሁኝ። እንግዲህ ዛሬ እየተደረገ የሚገኘው የኢንቨስተሮች ቀን ኤክስፖ በተለይ የኢትዮጵያ ካፒታል ገበያ ባለስልጣን ከተቋቋመበት ጊዜ ጀምሮ በተለይ የካፒታል ገበያ የሰነደ መዋለ ንዋይ ገበያን እንዲቋቋም ከማድረግ ጀምሮ በርካታ ስራዎች በተለይ ከቴክኖሎጂ እና ሌሎች በዚህ ገበያ ውስጥ መሰረታዊ ናቸው ያስፈልጋሉ ተብሎ የሚታሰቡ ጉዳዮችን
በማሟላት ረገድ በርካታ ስራዎችን ሲሰራ ቆይቷል። እንግዲህ ሌሎች ዓለማት በጣም ረጅም ጊዜ የፈጀባቸውን ይህንን የሰነድ የካፒታል ገበያ ነው እንግዲህ በአጭር ጊዜ ውስጥ ኢትዮጵያ ማሳካት የቻለችው። ማሳካት ብቻም አይደለም እንግዲህ ዛሬ ደግሞ እየተደረገ የሚገኘው ኢንቨስተሮች ቀን ኤክስፖ አንዱ ትልቁ ዓላማው የካፒታል የሰነደ መዋዕለ ንዋዮች ገበያ ላይ ትልቁ ተዋናይ ተብሎ የሚታሰቡ ኢንቨስተሮች ናቸው። ሁሉም ዜጋ እዚህ ውስጥ ድርሻ አለው። ሁሉም ዜጋ እዚህ ውስጥ መሳተፍ የሚችልበት እድል አለና ያንን ዜጎች እንዲጠቀሙ ከማስቻል አኳያ እንዲህ ያሉ ኤክስፖዎች በጣም ወሳኝ ሚናን ይጫወታሉ። እንግዲህ እኔም ዞር ዞር ብዬ ለመመልከት እንደሞከርኩት በርካታ ዜጎች እዚህ መጥተው የኢንቨስተር አካውንት እየከፈቱ ይገኛሉ። ይህ ደግሞ እንግዲህ አንዱ የመጀመሪያውና ትልቁ እርምጃ እሱ ነው። ከዛ በኋላ ሌሎች በአገናኝ ድርጅቶችና ሌሎች እዚህ በሰነደ መዋዕለ ንዋዮች ገበያ ውስጥ እንዲሳተፉ ፍቃድ የተሰጣቸው ድርጅቶች አሉና እነሱ በሚመሩበት ወይም በሚሄዱበት መንገድ ውስጥ አልፎ ኢንቨስት ማድረግ የሚቻልበት እድል በሰፊው ያለ ነው። እንግዲህ ዛሬ ላይ ወደ 4 የሚሆኑ ድርጅቶች በዚህ በሰነደ መዋዕለ ንዋዮች ገበያ ውስጥ ተመዝግበው ሀብታቸው ወይም ደግሞ ለገዢዎች የቀረቡ ናቸው። የትኛውም ሰው ከነዚህ ድርጅት ተቋማት ውስጥ ያሰኘው ወይም ደግሞ ያዋጣኛል የሚለው ላይ መዋዕለ ንዋዩን ማክሰስ ወይም ኢንቨስት ማድረግ የሚችልበት እድል ሰፊ ነው። ስለዚህ ይህንን በመጠቀም ረገድ ኢቭን የአፕሊኬሽን ወይም ደግሞ የሞባይል መተግበሪያ ጭምር በልጽጎ ዛሬ እንግዲህ በሰነደ መዋዕለ ንዋዮች ገበያ እዚህ ቀርቧል። ስለዚህ ያንን ዜጎች በቀላሉ በማውረድ መመልከት የሰነደ መዋዕለ ንዋዮች ገበያ ውስጥ ምን እየተደረገ ነው፣ ምን እየተሰራ ነው፣ እንዴት ነው ገበያው እየሄደ ያለው የሚለውን ማየት የሚችሉበት እድል መኖሩን ጭምር ተነስቷል። ከዛ ባሻገር እንግዲህ ይህ ገበያ በትልቁ ኢትዮጵያ ጀምረዋለች። መጀመር ብቻ ሳይሆን በተለይ ማሻሻያው ጋር ተያይዞ የመጡ መሰረታዊ ለውጦች ከሚባሉት መካከል ነው እንግዲህ ሀብትን ማሰባሰብ ብቻ ሳይሆን ደግሞ አግባብነት ያለው ትክክለኛው ቦታ ላይ ዜጎች ኢንቨስት እንዲያደርጉ እድልን ጭምር የሚሰጥ ነው ይህ የሰነደ መዋዕለ ንዋዮች ገበያ። ስለዚህ ይህንን በማድረግ ረገድ በተለይ ነገም እንግዲህ ይሄ ኤክስፖ ይቀጥላል። ዜጎች ወደዚህ መጥተው ያለውን ነገር ስለ ካፒታል ገበያ መረዳት ማወቅ የሚፈልጉትን ነገር አውቀው ኢንቨስት ማድረግ ከፈለጉ ደግሞ ይሄው እድል እዚሁ ተመቻችቷልና ይህን እድል እንዲጠቀሙ ጭምር ተጋብዘዋል። ይህን ለሳቱ ያሉ መረጃዎች እነዚህ ይመስላል። እናመሰግናለን ሳምሶን፣ መልካም ቀን። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የሕዝብ አገልግሎትን ለነዋሪዎች ማድረስ የሚያስችል የበይነ መረብ አገልግሎት ቴክኖሎጂ ስራ አስጀምሯል። የሲስተም የተሳትፎ ባህልን በማዳበር አገልግሎትን በጥራት ተደራሽ ለማድረግም ያስችላል። ነዋሪዎችም አገልግሎት ለማግኘት ወደ መስሪያ ቤቱ በአካል መምጣት ሳያስፈልግ ባሉበት ሆነው አገልግሎት ማግኘት ያስችላቸዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ባልደረባችን ብሩክታዊት ተገኝ ልታጋራን በቀጥታ መስመራችን ላይ ተገኝታለች። ብሩክታዊት እንዴት ውለሻል? ዛሬ ይፋ የሆነው ሲስተም የነዋሪዎችን አገልግሎት በማቀላጠፍ ረገድ ምን አይነት ፋይዳ አለው? አመሰግናለሁ። የዛሬ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የነዋሪዎች አገልግሎትን በቀላሉ ተደራሽ ማድረግ የሚያስችል የበይነ መረብ አገልግሎት ይፋ አድርጓል። ይፋ በማድረጊያ ስነ ስርዓቱ ላይ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተገኝተው ነበረ። እነሱም ይህ ሲስተም ወይም ደግሞ ይህ ፖርታል በተለይ የራስን ችግር በራሴ መፍታት ሂደቶች ወይም ደግሞ እየተከናወኑ ላሉ ተግባራቶች የተግባር ማሳያ ነው ብለዋል። በተለይ ይሄ ፖርታል የተለያዩ ጠቀሜታዎች አሉ ተብሎ ተነስቷል። አንደኛው ከተነሱ ጉዳዮች መካከል የፎርጅ ዶክመንቶችን በማስቀረት ረገድ እንዲሁም ደግሞ በዋናው መስሪያ ቤት የሚደረጉ ረጃጅም ሰልፎች፣ ወረፋ መጠበቆችን በማስቀረት ረገድ የራሱን ሚና ይጫወታል ተብሏል። እንዲሁም ደግሞ ዜጎች ባሉበት ቦታ ሆነው በቀላሉ በስልካቸው እንዲሁም ደግሞ በኮምፒውተሮቻቸው ላይ መስራት ስለሚችሉ ይህ በጣም ቀላል ያደርገዋል ተብሏል። ይህ ደግሞ ምቾት ያለው አገልግሎትን ለተጠቃሚው ተደራሽ ለማድረግ የራሱን ሚና ይጫወታል ብለዋል። የኤጀንሲው ዋና ዳይሬክተር ዮሴፍ ንጉሴም በዚሁ መድረክ ላይ እንግዲህ ንግግር አድርገው ነበረ። በተለይ እንደዚህ አይነት ሲስተሞች መኖራቸው አንደኛ በመስሪያ ቤቱ ላይ የሚኖር የስራ ጫናን በማቃለል ረገድ የራሱን ሚና ይጫወታል ተብሏል። ሁለተኛ ነገር ደግሞ አንድ ሰው አንድ ነው የሚለውን ሁኔታ ማረጋገጥ የሚያስችል ነው ብለዋል። ይህ ሲስተም ደግሞ ዛሬ ሙሉ ለሙሉ ወደ ተግባር ገብቷል። ዜጎች በቀላሉ መጠቀም ስለሚችሉ ወደ መስሪያ ቤት ወይም ደግሞ ወደ ተቋሙ መምጣት የሚገባቸው ዋናውን ዶክመንት ወይም ደግሞ የወረቀቱ ለመውሰድ ብቻ ስለሆነ ዜጎች ወደ
ተቋሙ ሲመጡ ደስተኛ ሆነው አገልግሎትን በቀላሉ ለማግኘት ይመጣሉ። ይሄ ደግሞ በተገልጋዩና በአገልግሎት አቅራቢው መካከል የሚኖረውን ግንኙነት ጤናማ በማድረግ በኩልም የራሱ ሚና ይጫወታል ብለዋል። እንደዚህ አይነት ሲስተሞች በተለይ ደግሞ የብልሹ አሰራርን አንደኛ የገንዘብ ንክኪ አይኖረውም። ሁሉም ሰው መጥቶ አገልግሎቱን ሲጠቀም ወይም ደግሞ በፖርታሉ አገልግሎቱን ሲያገኝ ክፍያ የሚፈጽመው በቀጥታ በቴሌ ብር ስለሆነ የህገወጥ የሆኑ አሰራሮች አይኖሩም። ይሄ ደግሞ በተአማኒነትን እንዲሁም ደግሞ ተጠያቂነትን ማስፈን ይችላሉ ብለዋል። እነዚህ ስርዓቶች በሀገር ደግሞ ወደ ያዝነው ወደ ዲጂታል ኢትዮጵያ 2030ንም ደግሞ ኦን በማድረግ በኩል የራሳቸውን ሚና ይጫወታሉ ብለው አንስተዋል። ለሰዓቱ ያሉ መረጃዎች ይህን ይመስላሉ። እናመሰግናለን ብሩክታዊት። መልካም ቀን። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ቢፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ አሁንም እንደቀጠለ ነው። የፕሪቶሪያው የሰላም ስምምነት ለትግራይ ሕዝብ ትልቅ እፎይታን የሰጠ ነው። የፌዴራል መንግስት የስምምነት ማዕቀፎችን በመተግበር ዘላቂ ሰላምና ልማት ለማምጣት ብዙ ስራዎችን ቢሰራም ስምምነቱ እንዳይፈጸም ህወሓት እንቅፋትን ፈጥሯል። ይመራደም የፕሪቶሪያው ስምምነት ከተፈረመ እስካሁን ድረስ ያሉ ጉዳዮች ምንድናቸው ሲል በተከታዩ ዘገባው ያስቃኘናል። ከ10 ቀናት ድርድር በኋላ ያኔ ምንን ሰማይ ይሆን ብሎ ለሚጠብቀው የሀገሬው ህዝብ የሰላም ተስፋው ይፋ ሲደረግ ከኢትዮጵያ ህዝብ ባለፈ ለዓለም አቀፉ ማህበረሰብም ትልቅ ትርጉም ነበረው። ስምምነቱን ተከትሎ ታህሳስ 17 ቀን 2015 ዓ.ም በአፈ ጉባኤ ታገሰ ጫፉ የተመራ የፌዴራል መንግስት ልዑክ የሰላም እፎይታን እየቀዘፈ በትግራይ ክልል የተቋረጡ አገልግሎቶችን ስለማስጀመር ወደ መቀሌ አቀና። ማንም ሰው ምንም ጥርጣሬ ሳይኖረው ጠዋት ተሳፍሮ እዚህ የመጣው በአስቸኳይ ይህንን ለመፈጸም የሚያስችል ቲም በጣም በአጭር ኖቲስ ለመላክ የተደረሰው ውሳኔ እውነት ለመናገር ድፍረት የተሞላበት ትክክለኛ ውሳኔ ነው። ይህ በሆነ ማግስትም የኢትዮጵያ አየር መንገድ ወደ መቀሌ መደበኛ በረራውን ማድረግ ሲጀምር ወዲያው ሳይቆይ ደግሞ ተቋርጦ የነበረው የቴሌኮሙኒኬሽን የባንክና የመብራት አገልግሎትም ተጀመረ። በዚህ ሁነት ላይም ብዙ የተነፋፈቁ ቤተሰቦች በእንባ ተራጭተው የተገናኙበት ነው። ዜናው ስሰማ እውነት ነው ውሸት ነው ብዬ ወደ ጓደኛዬ ነው የደወልኩት። ምንድነው አየር መንገድ መቀሌ በረራ አድርጋለሁ ያለ እውነት ነው ስላት፣ አዎ እውነት ነው ስትለኝ ማርያም ቤተክርስቲያን አለች ከጠገቤ እሷ ጋር ነው የፈርኩት። እሷ ጋር ሄጄ በቃ ለቆስኩ። ድብልቅልቅ ነው ያለብኝ። ባለ 12 አንቀጹ የሰላም ስምምነት ለ2 ዓመታት የዘለቀውን ጦርነት ጸጥ አሰኝቶ የሰብአዊ ድጋፎች ያለ ገደብ እንዲገቡ፣ የዜጎች ደህንነት እንዲረጋገጥ በር የከፈተ የመልሶ ግንባታ ስራዎችም ተጧጡፈው ቀጠሉ። በተፈጠረው የሰላም አየር ተኩስ ቆሟል። ይጠፋ የነበረው የሰው ህይወትም እንዲሁ። የቆሰሉ ሰዎች በጤና ተቋም፣ የተጎዱ አካባቢዎች ደግሞ በመልሶ ግንባታ እንዲታከሙም አስችሏል። ትግራይ ቴሌኮሙኒኬሽን አልነበረም፣ መብራት አልነበረም፣ ባንክ አልነበረም፣ የአየር ትራንስፖርት አልነበረም፣ ትምህርት አልነበረም፣ ፋብሪካዎች ስራ ቆመዋል። ይሄ ሁሉ እኮ ጀምሯል። ትርፍ አይደለም እንዴ? የሰላም ስምምነት ከተፈረመ በኋላ የፌዴራል መንግስትም ብዙ ርቀት በርካታ ጥረት አድርጓል። የቀድሞ ተዋጊዎችን ትጥቅ በማስፈታትና መልሶ ማቋቋም በዲዲአር መርሃ ግብር ብዙ ሀብት መድቦ የጀመረው ጉዞ በህወሓት ቡድን አመራሮች በተፈጠረ ማስተጓጎል ተጀምሮ ቀረ። ስምምነቱ ከጸደቀበት ማግስት ጀምሮ እስከ ዛሬዋ ቀን ድረስ ህወሓት የሄደበት መንገድ በተለይም በታጠቁ ኃይሎች ትጥቅ መፍታትና በህገ መንግስታዊ ስርዓቱ መከበር ዙሪያ ያሳያቸው ተከታታይ እርምጃዎች ስምምነቱን በጊዜ ቅደም ተከተል አደጋ ላይ የጣሉ ናቸው። ፕሪቶሪያ ስምምነቱ አንደኛ
ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ሶን ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ። ህጋዊ መንግስት አይደለም። ምክር ቤቱ ይበተን። ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ። ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስትና ህገ መንግስት አከብራለሁኝ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። የጊዜ ቅደም ተከተሉ ሲቀጥል የህወሓት ቡድን በራያና በጠለምት አካባቢዎች የነበረውን አንጻራዊ ሰላም የሚያናጉ ወታደራዊ እንቅስቃሴዎችን በይፋ ማድረግ ሲጀምር የፌዴራል መንግስቱና የሀገር መከላከያ ሰራዊት ግን የተፈናቃዮችን በሰላም መመለስ በውይይት መፍትሄ እያበጁ መፈጸም ችለዋል። በዚህኛው ቡድኑ ያሰበው ትንኮሳ ሲከሽፍበት፣ በወልቃይት በኩል ተፈናቃዮቹን ለፖለቲካ ቁማሩ በመጠቀም በወታደራዊ ትንኮሳ አዳዲስ ግጭቶችን ቀስቅሷል። ይህ የኃይል አካሄድ በፕሪቶሪያው ስምምነት ላይ የሰፈረውን አለመግባባቶችን በህገ መንግስታዊ መንገድ ብቻ የመፍታት መርህን ገደል የጨመረ ክስተትም ሆኗል። ጭር ሲል አልወድም የሚለው የህወሓት አንጃ የጣሰው ስምምነቱን ብቻ ሳይሆን የኢትዮጵያን የፖለቲካ ፓርቲዎች ምዝገባ ህግ ጭምር ነው። በፕሪቶሪያው ስምምነት መሰረት ቡድኑ በሰላማዊ መንገድ የሚንቀሳቀስበትን ህጋዊ መስመር መከተል ነበረበት። ሆኖም ግን የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጣቸውን ህጋዊ ቅድመ ሁኔታዎችና አዳዲስ የምዝገባ መመሪያዎችን ወደ ጎን ብሏቸዋል። ከዚያም አለፍ ብሎ በቡድኑና በፌዴራል መንግስት ይሁንታ የተመሰረተውን ጊዜያዊ የክልል አስተዳደርን በኃይል እስከ ማስወገድ ደርሷል። ስራ ሁሉ አሻጥር የሆነው ቡድኑ ምንም እንኳን የትም ባያደርሰውም ወታደራዊ መዋቅር ይዞ የሚንቀሳቀስና ከፌዴራል መንግስቱ እውቅና ውጭ ታሪካዊ ጠላት ከሆኑ ከውጭ ኃይሎች ጋር ቀጥተኛ ግንኙነት ፈጥሮ ኢትዮጵያን ለመውጋት ያዙኝ ልቀቁኝ ማለቱ እልህ የሚያስጨርስ ጉዳይ ሆኗል። የውጭ ጉዳይ የጸጥታ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት፣ ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም። ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ይህ አካሄድ የኢትዮጵያን ብሔራዊ ሉዓላዊነትና የፕሪቶሪያውን ስምምነት መንፈስ ሙሉ በሙሉ የሚጻረር ነው። ሰላምና ልማት የናፈቀው የትግራይ ህዝብ ቡድኑ የጭቃ ሾህ ሆኖበት ዛሬም የሰላም አየር ይሻለኛል የሚለው ድምፁ እየታፈነበት ነው። ጦርነትና ግጭት ጠማቂው የህወሓት ቡድን ከካይሮ እስከ ካርቱም እስከ አስመራ በተዘረጋው ጽምዶ ብሎ በጠራው ጥምረቱ የፕሪቶሪያው ስምምነት እንዳይተገበር እግር እየጎተተ ቆይቶ በመጨረሻም ስምምነቱን ቀዶ ጥሎታል። የፌዴራል መንግስትን ትዕግስትና የሰላም ፍላጎትን እንደ ፍርሃት የቆጠረው ቡድኑ ዳግም እልቂትን ለመቀስቀስ ረፍት አልባ መቅበዝበዝ ላይ ነው። ያገኘሁትን ሰላሜን ማየት የጀመርኩትን ልማቴን አትንጠቁኝ ብሎ ከሁሉ በላይ የትግራይ ህዝብ እምቢ ለህወሓት ቡድን ጥቅመኞች የሚልበት ታሪካዊ ወቅት ላይ ነን። የፕሪቶሪያው የሰላም ስምምነት የህዝብን ሰላምና ጥቅም ያስቀደመ በሳል የፌዴራል መንግስት ውሳኔ ነበር። ስምምነቱን በማፍረስ የህወሓት ቡድን አሁንም የጦር ነጋሪትን እየጎሰመ ይገኛል። አቤል ሙልጌታ በኢትዮጵያ ታሪክ ውስጥ እንደ ጥቅምት 23 ቀን 2015 ዓ.ም የሀገርን ህልውና የታደገና የጦርነት አውዳሚ ጉዞን የቀየረ ያልተለመደ ክስተት ማግኘት አዳጋች ነው። የፕሪቶሪያ ስምምነት ስምምነቱ ተራ የውጊያ ማቆም ሰነድ ሳይሆን የፌዴራል መንግስት ለኢትዮጵያ ዘላቂ ሰላም ሲል የወሰደው ታሪካዊ እርምጃ ተደርጎም ይወሰዳል። ጦርነት በአሸናፊነትና በተሸናፊነት ብቻ ከሚጠናቀቅ አውዳሚነቱንም ለመቀነስ በሰላም የጨረሰ ምሳሌ። የፕሪቶሪያ ስምምነት ሲፈጸም የነበረ ተጨባጭ እውነታ ፍንትው ብሎ ይታይም ነበር። የፌድሪ መከላከያ ሰራዊትና መላው የጸጥታ ኃይሎች በውጊያው መስክ በማይበገር የጦር ጀብድ የበላይነቱን ተቀዳጅተው የጥፋት ኃይሉ ወታደራዊ አቅሙ አልቆ በመቃብሩ ደጃፍ ቆመውም ነበር። በዚህ ወሳኝ ቅጽበት የፌዴራል መንግስት በሁለት አማራጮች ፊትም ቆመ። የመጀመሪያው ጦርነትን እስከ መጨረሻው ገፍቶ ወታደራዊን ድል ማወጅ አሊያም ለትግራይ ወጣቶች ህይወትና ለሀገር ኢኮኖሚ ሲባል ሰላምን የመጨረሻ ምርጫ ማድረግ። መንግስት ሁለተኛውንም መረጠ። ይህ ውሳኔ
መንግስት ካለው ጥንካሬ እንጂ ከድክመት የሚመነጭ አልነበረም። የትግራይ ህዝብ ከጦርነት ስቃይ እንዲላቀቅ መንገዱንም ከፈተ። ከወታደራዊ ድል ይልቅ ሰላማዊ ድል እንዲቀድም በማድረግ የፌዴራል መንግስት ሆደ ሰፊነት የታየበት ውሳኔም በዓለም አደባባይ ታየ። ፕሪቶሪያ ለትግራይ ህዝብ እፎይታ አምጥቷል። ለትግራይ ህዝብ ልጆቻቸውን በየቀኑ ከማጣት ታድጓል። ለኢትዮጵያ ደግሞ አዲስ ባህል ፈጥሯል። ለካ መንግስት እያሸነፈ ማጥፋት እየቻለ ሰላም ይበልጣል ብሎ አቁሞ ውጊያ ለተዋጉት የተፋለሙት ኃይሎች መንግስት ይሰጣል የሚል ለብዙ ሀገራት ልምድ የሚሆን ለኛም ልምድ የሚሆን አዲስ ባህል ፈጥሯል። ወዲያውም መንግስት የስምምነቱ ነጥቦችን ተግባራዊ ማድረግ ጀመረ። ለተግባራዊነቱ የሄደበት ርቀት ለሰላም ያለውን ጽኑ አቋም በተግባር ያረጋገጠም ሆነ። በርካታ ስራዎችም በፍጥነት ተከናወኑ። ከስምምነቱ ማግስት ጀምሮ በጦርነት የተጎዱ ወገኖችን ለመታደግ የአየርና የየብስ ትራንስፖርት ክፍት በማድረግ የሰብአዊ እርዳታ ለትግራይ ህዝብ እንዲደርስም ተደርጓል። መሰረታዊ አገልግሎቶችን መልሶ በማስጀመር የባንክ፣ የኤሌክትሪክ፣ የኢትዮ ቴሌኮምና የትራንስፖርት አገልግሎቶች በአጭር ጊዜ ውስጥ እንዲቀጥሉ መደረጉ ህዝብን ከእንግልት ማላቀቅም አስችሏል። በትግራይ ክልል ጊዜያዊ አስተዳደር በማቋቋም ለክልሉ በጀት በመልቀቅ መንግስት ሰላምን በንግግር ብቻ ሳይሆን በተግባር ድጋፍ ለማጽናት ያለውን ቁርጠኝነትም አረጋግጧል። የፕሪቶሪያው ስምምነት ለትግራይ ህዝብ ብዙ ነገሩ ነው። አንዱ የታሪክ ጥፋት ተደርጎም የሚወሰድ ነው። የህወሓት ቡድኑ ግን ስምምነቱን ወደ ጎን ትቶ የጥፋት ግብሩን ዛሬም ቀጥሏል። አሁንም ጦርነትን የዕለት ዝግጅቱ አድርጓል። ዞኑ ተከፋፍለዋል። በዛ የጦርነት የተፈጠረ የመከተ አደረጃጀት አለ እና ዞኖቹ ተከፋፍለውታል። ምክንያቱም አሁንም ህዝቡ ስንቅና ልጁን እንዲሰጥ ለማነሳሳት ለማስገደድ የግድ መከፋፈል አለባቸው። መዋቅሩ የመከተ መዋቅር ደግሞ ወደ ታች መውረድ አለበት። ከዛ የህዝቡ ሀብትና ንብረት ለመዝረፍም በጣም አመቺ ነው ማለት ነው። ይህ የሰላም ጉዞ በጥርጣሬ ሳይሆን በእምነት በቂም በቀል ሳይሆን በይቅርታ ላይ ተመስርቶ እንዲቀጥል የሁሉም ወገኖች እኩል ኃላፊነት ቢሆንም ቆሞ ቀሩ የህወሓት ቡድን ዳግም የሞት ድግስን በኢትዮጵያ ላይም አውጇል። 4 ኪሎን በህልሙ እያሰበ የትግራይ ወጣትን ዋጋ እያስከፈለ ለመኖር የትናንት ስህተቱን ዛሬም የሚደግም ከታሪክም የማይማር ሆኗል። ለሰላም ሲል ይሄ መንግስት ብዙ ርቀት ሂዶ የሰላም ስምምነት እንዲደረግ ከልክ በላይ ጥረዋል፣ ከሚገባው በላይ ጥረዋል። እነሱ ጦርነት እየለፈፉ ጦርነት እያሉ ህዝብ እየማገዱ ወጣት እየማገዱ እናሸንፋለን፣ ትግራይ ትስዕር የሚል መፈክር ለወጣቱ አስይዘው ትግራይ ትስዕር ሁለት ቃል ነው። ያ ግን ለወጣቱ ብዙ ላልበሰለ ላልተማረ እንደ አንድ ትልቅ መንቀሳቀሻ እንደ አንድ ትልቅ ትምህርት አድርጎ እንዲወስድ አስገድዶት ብዙ ወጣት ረግፈዋል። ቡድኑ በጦርነት ጉሰማ ወጣቶችን ከፊት በመማገድ ህይወት ሲገብር ቆይቷል። ዛሬም እንደ ትናንቱ ደም እየገበረ ወደ ስልጣን ለመመለስ በወጣቱ ነፍስ ለመቆመር ቆርጦም ተነስቷል። የፕሪቶሪያ ሰላም ስምምነቱም በአደባባይ ንዶ ሀገር የማፍረስ ዓላማውን ዳር ለማድረስም በኢትዮጵያ ላይም ተነስቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአጀንዳ ማሰባሰብ ያለፈባቸው የአሳታፊነትና አካታችነት መርሆች ለምክክር ጉባኤው ጠንካራ መሰረትን የጣለ ነው። ምክክሩ ኢትዮጵያ ለዘመናት ካለፈችበት የግጭትና የቀውስ አዙሪት በመውጣት አዲስ የተግባቦት መንገድ የምታበጅበት እንደሚሆንም ይጠበቃል። አስረሳው ወጌሼ። ኢትዮጵያ ለዘመናት በተፈጠሩ ግጭቶችና አለመግባባቶች የተለያዩ ቀውሶችን እያስተናገደች ቆይታለች። አሁን ላይ ግን ታሪኳን የሚመጥን የተግባቦት መንገድ ለማበጀት በሀገራዊ ምክክር እየሰራች ነው። የምክክርም በተለያዩ ማህበረሰቦች ውስጥ ላልተሰሙ የቅሬታ ድምጾች በርከፋች መድረክ እንደሚሆን በሐዋሳ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ መምህርና ተመራማሪው ዘመዱ ደምስስ ተናግረዋል። ብዙ ታሪክ ኖሮን ሳለ ነገር ግን የሚጠበቅብን ያህል ሊያሻግረን ስላልቻለ አሁን ከገባንበትም ይሁን ቀደም ሲል ከነበረው ቁርሾ መውጫ መንገዱ ይሄንን አውድ አዘጋጅተው ወደ ህዝብ ማምጣትና ከታችኛው ማህበረሰብ መደብ ጀምሮ እስከ ላይኛው መዋቅር ባለስልጣን ድረስ የተዘረጋው መንገድ
የተሻለ የተግባቦት መንገድ እንዲሆን ድምፁ እንዲሰማ ለማስቻል የተካሄደ ርቀት ነው ይሄ ሀገራዊ የውይይት መድረክ። ባለፉት 2 ዓመታት ሀገራዊ ምክክሩ በተለያዩ የኢትዮጵያ አካባቢዎች ያደረገው የአጀንዳ ማሰባሰብ ስራ የምክክሩን አሳታፊነት ያረጋገጠ ሆኖ አልፏል የሚሉት ደግሞ በዲላ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህሩ ዳዊት መዝገበ ናቸው። በምክክር ኮሚሽኑ አጀንዳ አሰባሰብ ላይ በተለይ የግራስሮት የሚባለው ከታች ያለው ህብረተሰብ ክፍል ተሳትፎ ምን ይመስላል፣ ማህበረሰቡ ህዝቡ ምን ይፈልጋል የሚለውን ከየትኛውም ቦታ በምክክሩ መካተት አለበት የተባለውን ሀሳብ ሰዎች አንስተዋል። እንግዲህ ይህንን የተነሱትን ሀሳቦች አንገዋለሁ ከዛ በደርዝ በመልክ አድርጎ ለሚመለከተው አካል ማቅረብ የኮሚሽኑ ስራ ነው የሚሆነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የዜጎች ጠንካራ ተሳትፎ ከታየበት የአጀንዳ ማሰባሰብ በኋላ የሀገራዊ ምክክር ጉባኤ ለማካሄድ ዝግጅት አድርጓል። ኮሚሽኑ የምክክሩን እሴቶች ጠብቆ ያለፈባቸው መንገዶች ጉባኤውን በተሻለ አቅም ለመምራት መሰረት የጣለ ስለመሆኑም ተገልጿል። አጀንዳ ማሰባሰብ ማለት ይሄን ሁሉ ባለመልከ ብዙ የአንድ ሀገር ህዝቦችን ነጻ ፍላጎት መጻኢ ዕድል ለመወሰን የሚያስችል ጥቃቅን ርዕሰ ጉዳዮችን ጨምሮ እስከ ከፍተኛው ፖሊሲና ስትራቴጂ እስከ መቀየር የሚያስችሉ ጉዳዮች ናቸው ሲለቀሙ የከረሙት እና እያንዳንዱን በርና አካባቢ አንኳኩዞ የሚፈለገው የህዝብ ድምጽ ምን ነበረ ብሎ ማጥራቱ ይሄ እንደ ኢትዮጵያ ላሉ በእንደዚህ አይነት ገጽታ ውስጥ ላለፉ ሀገሮች ትልቅ ድል ነው። ኢትዮጵያውያን ለዘመናት ሲንከባለሉ ለመጡ ቀውሶች መፍትሄ ለማበጀት የሀገራዊ ምክክሩን ስኬት በከፍተኛ ተስፋ ይጠብቃሉ። ይህ ደግሞ ከኢትዮጵያ አልፎ በተመሳሳይ ፈተና ውስጥ ላሉ ሀገራትም ተሞክሮ የሚቀሰምበት የመዳኛ መንገድ እንደሚሆን ይጠበቃል። ጠንካራ የምክክር ጉባኤ ተካሂዶ ጠንካራ ውጤት ይዞ ከተወጣ ለኔ እናንተ ብቻ ሳይሆን ከኛ ወደፊት ለሚመጣው ጄኔሬሽን የተሻለ አገር ማስረከቢያ ትልቅ እቅድ ነው የሚሆነው። ሁለተኛ አፍሪካ ውስጥ ያለው አብዛኛው ማህበረሰብ ቅኝታት ካስቀመጠለት የመባላት፣ የመጣላት፣ የመወቃቀስ፣ የመጠፋፋት ቅርስ አልፎ የተዋሃደ የተናበበ ማህበረሰብ እንዲፈጠር ትላልቅ ተሞክሮና ልምድ ይሆናል። ህዝቡ ትልቅ ተስፋ አድርጎ ይጠብቃል። ይሄን እድል ከናድ ነው ካበላሽ ነው አንደኛ ሲመጣ እንዳልነው በጣም ብዙ ዘመናት ፈጅቶብናል ወደ መሬት እንዲወር። የኢትዮጵያ ህዝብ ደግሞ ይቅርታና ህርቅ ካገኘ ከዚህ በላይ ለበደሉ የሚያሳድራት ኢትዮጵያ ልትኖረው አይፈልግም። ኢትዮጵያ የምታካሄደው ሀገራዊ ምክክር ከአንድ ወገንና መንግስት ባለፈ ጠንካራ ሀገራዊ መግባባት ያላትን ሀገር ለትውልዱ የማሻገር እርምጃ በመሆኑ ኢትዮጵያውያን ለስኬቱ በጋራ ሊቆሙ እንደሚገባም በምሁራን ተጠቁመዋል። የአማራ ክልል አርሶ አደሮች በመኸር ወቅት ቀድሞ የሚዘሩ ሰብሎችን የዘር ስራ አጠናክረው ቀጥለዋል። በክልሉ በተያዘው የመኸር ወቅት ከ205 ሚሊዮን ኩንታል በላይ ምርት ለማምረት ርብርብ እየተደረገ ነው። ሳሙኤል ወርቃየው በምግብ ራስን ለመቻል ለኢንዱስትሪ ግብዓትነት እንዲሁም ለወጪ ንግድ የሚውሉ ሰፊ ምርቶችን ለማምረት ሰፊ የሆነ የእርሻ መሬትና ጸጋዎች ካሉት የሀገራችን አካባቢዎች መካከል አንዱ ነው የአማራ ክልል። አሁን የምንገኝበት ወቅትም በአብዛኛው የሀገራችን አካባቢዎች አርሶ አደሮች በመኸር ወቅት ቀድመው የሚዘሩ ሰብሎችን የዘር ስራ የሚያከናውኑበት ወቅት ላይ እንገኛለን። በክልሉ በተለያዩ አካባቢዎች የሚገኙ አርሶ አደሮችም በወቅቱ የጣለውን ዝናብ በመጠቀም ወደ ተግባር ገብተዋል። የዘር ወቅት ነው። ዝናቡም ሰማይና ምድር ታርቆን ያለ የተወሰነ ዝናብ አጠን ነበር ሰሞኑ። አሁን ሰማይና ምድር ታርቆ እግዚአብሔር የተመሰገነ ይሁን ዝናቡ ወደ መሬት ደህና ራያ ያራሰልን ስለሆነ አሁን የምታየው ነው ዘር እየዘራ ነው። እርሻችን ቆንጆ ነው ዘንድሮ። አሁን በጋው ላይ ትንሽ ሳተን ነው ነበር ዝናብ ቢውሎ ነበረ። አሁን ሰሞኑን መጥቶልን እንዲያው በጣም ተደስተናል። በጣም አሁን አርሶ አደሩ በጣም የተደሰተ ነው፣ እያረሰ ነው። በጣም ባለፈው 2017-18 የምርት ዘመን በክልሉ በመኸር ወቅት 5.5 ሚሊዮን ሄክታር በላይ መሬት በተለያዩ ሰብሎች ተሸፍኖ 188 ሚሊዮን ኩንታል በላይ ምርት ማምረት መቻሉን ያስታወሱት የክልሉ ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ በተያዘው 2018-19 የምርት ዘመንም 205.2 ሚሊዮን ኩንታል ምርት ለማምረት ታቅዶ ወደ ስራ መገባቱን ያነሳሉ። በ2018-19 የመኸር ምርት ስራችን ይሄ በአጠቃላይ በክልላችን 5.58 ሚሊዮን ሄክታር በማልማት ወደ 205.2 ሚሊዮን ኩንታል ምርት ለማምረት ትልቅ ግብ ተቀምጧል። ምርታማነቱንም ወደ ካለበት 33.9 በመቶ ወደ 36.7 በመቶ ለማድረስ ግቦች ተቀምጠዋል። የቅዱን ወደ 93 በመቶ የሚሆነው የኮሚዲቲ የክላስተር የኩታ ገጠም እርሻ
የአደረጃጀት የማደራጀት ማሳ ማደራጀትና ልየታ ስራዎች ተከናውነዋል። በክልሉ የግብርናውን ዘርፍ ወደ ዘመናዊ አሰራር መቀየር ትኩረት የተሰጠው መሆኑንም አንስተዋል። በዚህም ባለፉት ወራት 738 ትራክተሮችን በክልሉ ወደ ተለያዩ አካባቢዎች ማሰራጨት መቻሉንም ተናግረዋል። ከታቀደው ሄክታር ውስጥም 1.4 ሚሊዮን ሄክታር መሬቱ በትራክተር የታረሰ መሆኑንም አመላክተዋል። ቀድመው ለሚዘሩ ሰብሎች የሚሆኑ ግብዓቶችን ለአርሶ አደሩ ተደራሽ የማድረግ ስራዎችም ተከናውነዋል። የአፈር ማዳበሪያን አቅርቦትን ብንመለከት የዚህ የ2018-19 የመኸር ምርት ግባችን ወደ 8.6 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ እቅድ ይዘናል። እስካሁን ወደብ ላይ የደረሰውን ጨምሮ ወደ 4.8 ሚሊዮን ኩንታል የሚሆነው ወይም የቅዱን 56 በመቶ የሚሆነው ወደ ሀገር ውስጥ የመግባት ስራዎች እየተሰሩ ነው። በመሰረታዊ ህብረት ስራ ዩኒየኖች ላይ በመድረስ ደግሞ ወደ 4.2 ሚሊዮን ኩንታል የሚሆነው ደርሷል። ለአርሶ አደሩም ከ4 ሚሊዮን ኩንታል በላይ የሚሆነው አሁን እየተሰራጨ ነው ያለው። ስለዚህ በሁሉም አካባቢዎች ላይ አሁን ግብአት በስፋት እየቀረበ ነው ያለው። ቀድሞ ግብአቱ በመድረስ በቂ የበቆሎ ምርጥ ዘር በሁሉም አካባቢዎች ያለና የተዘጋጀ አርሶ አደሩም እየወሰደ እንደሆነ ለመጠቆም ነው። አርሶ አደሮች በዚህ ዓመት የተሻለ የግብአት አቅርቦት እየቀረበላቸው መሆኑንም ገልጸዋል። ዘር በተለይ በጣም ኃይለኛ ችግር ዘንድሮ ግን የተለያዩ ሙያተኞቹን ግብርና አመራሮች በማለት ዘር አቅርቦት በጣም በሰፊው ሄደህ ከአንድ ፍቃድ የተሰጠው ሰው አለ። ፍቃድ በተሰጠው ሄደህ የዘር እንትን ማግኘት ትችላለህ። ቀረጢቱን ይዘህ ነው የምትመጣ። በፊት ግን በኩባያ የተሰፈረች ነበር የምትሰጠው። ስለ እውነቱ የማዳበሪያ አቅርቦትም አሁን ያነሳችሁን ጨምሩ ተብሎ ከአመራር ከበላይ ካለ አመራሮች ግፊት ተደርጎ አሁንም ሰሞኑንም እየወጣን ያለ ከዚህ በፊትም በገፍ ነው የወጣ። የማዳበሪያ የዘር አቅርቦት ዘንድሮ የተለየ ብዬ ማቀርበው እኔ የተለየ ነው። አርሶ አደሮችም የማምረት አቅማቸውን ከጊዜ ወደ ጊዜ ለማሳደግ ጥረት እያደረጉ ሲሆን በተያዘው የምርት ዘመንም ከግብርና ባለሙያዎች ጋር በቅንጅት በመስራት የማምረት አቅማቸውን ለማሳደግ ጥረት እያደረጉ ነው። በአማራ ክልል ያለውን ሰፊ እርሻ መሬት አሟጦ የመጠቀም ልምዱ እያደገ መጥቷል። በዚህ የምርት ዘመንም 52000 ሄክታር በላይ ተጨማሪ መሬት ወደ ማምረት ይገባል። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ኢትዮጵያ ባለፉት 5 ዓመታት በበርካታ ውስጣዊና ውጫዊ ፈተናዎች ስትፈተን ቆይታለች። ላብነትም የህዳሴ ግድብን አስመልክቶ ለመጀመሪያ ጊዜ 13 ጊዜ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አጀንዳ አድርጓታል። በእነዚህ ዓመታት ውስጥ የተከናወኑ ስኬታማ የዲፕሎማሲ ስራዎችም እንዲሁ ተበርክተዋል። ተስፋዬ ጫኔ። ኢትዮጵያ ባለፉት 5 ዓመታት ቀጠናዊና ዓለም አቀፋዊ ጥቅሞቿን በሚገባ ለማስጠበቅ በሚል በርካታ የዲፕሎማሲ ስራዎችን አከናውናለች። በዚህም ስኬቶችንም ተጎናጽፋለች። በተለይም በታላቁ የኢትዮጵያ ህዳሴ ግድብ ድርድር ሂደት፣ በፕሪቶሪያዊ የሰላም ስምምነት፣ በዓለም አቀፍ የአየር ንብረት ለውጥ ጉባኤ መስተንግዶና በሌሎችም ዘርፎች ቀዳሚ ተዋናይ ሆናለች። ይህም ኢትዮጵያን በዓለም አቀፍ የኢንቨስትመንትና የፋይናንስ ተቋማት የስበት ማዕከል እንዲሁም የምጣኔ ሀብትና የዲፕሎማሲ ማሳያ መሆን አስችሏታል። ከኢቲቪ ዳጉ የውይይት መድረክ ጋር ቆይታ የነበራቸው የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢው ዶክተር ዲማ ነገዎ እንደሚሉት የስራ ዘመኑ እየተጠናቀቀ የሚገኘው የህዝብ ተወካዮች ምክር ቤት ውስጣዊና ውጫዊ ፈተናዎችን በመቋቋም ምክር ቤቱ ስኬታማ ስራዎችን ሲያከናውኑ ቆይተዋል። በውስጥም የጦርነቱ ሁኔታ በተለይ በሰሜኑ የተከሰተው ጦርነት አስከፊ ነበር። ምክር ቤቱም በዚያን ጊዜ ነው ስራውን የጀመረውና በጣም ከፍተኛ የሆነ የውስጥም ጫና ነበረ ለማለት ይቻላል እና ይሄን ሁሉ ተወጥቶ ከዛ ሁሉ
ጫና ወጥተን ዛሬ አሁን ምክር ቤቱ ጊዜውን በሚያገባደድበት ጊዜ ያለንበት ሁኔታ በጣም የሚያስደንቅ ነው እና በጊዜው እዚህ እንኳ 5 ዓመቱን ይጨርሳል ሳይሆን የነበሩትም የመጀመሪያዎቹ ዓመታት በጣም ፈታኝ ነበሩ ማለት ይቻላል። ኢትዮጵያ ያላትን የውሃ ሀብት በመጠቀም አባይን ወደ ታላቁ የህዳሴ ግድብ የቀየረችበት መንገድም የኢትዮጵያን የዲፕሎማሲና የመቻል አቅም የፈጠረ ታላቅ አጋጣሚ ሆኖ ተመዝግቧል። የህዳሴው ግድብ ጥሩ ምላሽ ሰጥቷል። አንድ ኢትዮጵያ በራሷ ጉልበት በራሷ አቅም ይህን የመሰለ ትልቅ ፕሮጀክት ማስፈጸም የምትችል መሆኗን ለዓለም በሙሉ አረጋግጧል። አሁን ላይ ደግሞ በቅኝ ገዢዎች ተንኮልና ሴራ ከቀይ ባህር የራቀችበት የፍትሐዊነት ሂደት እንዲያከትም የተጀመሩት ስራዎች ተጠናክረው ይቀጥላሉ። ቀይ ባህር ከጥንት ጀምሮ የኢትዮጵያ መውጫ በር እንደነበረ የታወቀ ነው። የውስጥም የውጭም እና ስናየው በብዙ መንገድ የተሳሰርን ህዝቦች ነን። አንድ ህዝብ ነን። በታሪክ አጋጣሚ የተለያየ አገሮች ይፈጠሩ እንጂ በእነዚህ ሀገሮች ውስጥ ያለውና ኢትዮጵያ ውስጥ ያሉት ህዝቦች በብዙ መንገድ በብዙ ድር የተሳሰሩ በባህል በቋንቋ የተሳሰሩ ህዝቦች ናቸውና ለዘለቄታው የሁላችንም የወደፊት እድል አብረን መቆም አብረን ተዋህደን ኢንቲግሬት አድርገን አብረን እየሰራን መሄድ ነው የሚያዋጣን። በሌሎች ሀገራትና ተቋማት ጫና ተፈጥሯዊ ሀብቶቿን ላለመጠቀም የማትገደድ ኢትዮጵያን የመፍጠሩ ሂደት ጠንካራ የዲፕሎማሲ ጉዞ ተጠናክሮ ቀጥሏል። ዜና ኢትዮጵያ እንደቀጠለ ነው። ወደ ውጭ ዘገባችን ደግሞ እንሻገራለን። በአሜሪካና ኢራን መካከል የተፈረመው ጊዜያዊ የሰላም ስምምነት ድጋፍንም ነቀፌታንም እያስተናገደ ነው። የተራዘመ ጦርነት ውስጥ መግባት ለማትፈልገው አሜሪካም ይሁን በጦርነትና በማዕቀብ ለደቀቀችው ኢራን ስምምነቱ ፋይዳው የጎላ ስለመሆኑ ብዙዎች ሲያደንቁ፣ አንዳንዶች ደግሞ ስምምነቱ የእስራኤልን ዋና ዋና ጥያቄዎች አላካተተም ሲሉ ይተቹታል። ቶማስ ኃይሉ It also eases sanctions on the regime and sets up a $300 billion reconstruction fund for Iran. ከ1971ዱ የኢራን እስላማዊ አብዮት ወዲህ በአሜሪካና በኢራን ፕሬዝዳንቶች መካከል ረቡዕ ዕለት የተፈረመው የመጀመሪያው የአሜሪካ ኢራን ጊዜያዊ ስምምነት በየጎራው ባሉ ደጋፊዎች ዘንድ የክፍለ ዘመኑ ድንቅ ስምምነት በመባል እየተወደሰ ይገኛል። ነገር ግን በመካከለኛው ምስራቅ ለሚገኙ የቴህራን ባላጋራዎች ከእስራኤል እስከ ባህረ ሰላጤው ሀገራትና በሊባኖስ ያሉ አንጃዎች ስምምነቱ ይበልጥ የክፍለ ዘመኑ እርግማን ይመስላል። ይህም ኢራንን ይበልጥ አስተማማኝ ህጋዊና ተቀባይነት ያላት የበለጠ ተጽዕኖ ፈጣሪም ሊያደርጋት የሚችል ስምምነት ስለመሆኑ ብዙዎች እየተነጋገሩበት ነው። ማሱድ ፔዜክሺያን ጊዜያዊ ስምምነቱን የፈረሙ ሲሆን በዚህም የ3 ወራት ጦርነት አብቅቷል። ዶናልድ ትራምፕ ጊዜያዊ ስምምነቱን በይፋ ለመፈረም ከቡድን 7 ሀገራት ጉባኤ ጎን ለጎን ተጠቅሞበታል። ይህም ከግጭት በኋላ የዓለም አቀፍ ስርዓት እንደገና የመቅረጽ ምሳሌ መገለጫ ተደርጎ በሰፊው ተወስዷል። ይህ ባለ 14 ነጥብ ጊዜያዊ ስምምነት በሊባኖስ ያለውን የተኩስ አቁም ስምምነት ጨምሮም ለ60 ቀናትም ያራዝማል። ይህም ስለ ዘላቂ ሰላም እልባት ለመደራደርና እንደ ኢራን የኒውክሌር መርሃ ግብር ያሉ ጉዳዮችን ለመፍታት ጊዜ ለመስጠትም ታሳቢ አድርጓል። ሊባኖሳዊ ተንታኝ ሳርኪስ ናኦም እንደሚለው ከሆነም ለዋሽንግተንና ለቴህራን ድርድሩ ትልቅ ፋይዳ ያለው ነው። ይህ ደግሞ ወደ ኋላ መመለስ የሌለበት የክፍለ ዘመኑ ስምምነት ሲል ገልጾታል። ምክንያቱም የስምምነቱ የስኬት እድሉ ከውድቀቱ ስጋት ይበልጣልና ነው። በአንድ በኩል ኢራን ማዕቀብ የሚያስከትለው ተጨማሪ የኢኮኖሚ ስቃይ መቋቋም አትችልም። በሌላ በኩል ደግሞ ትራምፕም አዲስ ጦርነት ለመጀመር ምንም አይነት ፍላጎት የላቸውም በማለት ሀሳቡንም ይቋጫል። እስራኤላዊ ተንታኝ ዳኒ ሲትሮቪች ስምምነቱ ስትራቴጂያዊ አደጋ ሲል ገልጾታል። በእርሱ እይታ የእስላማዊቷ ሪፐብሊክን ለማዳከም ወይንም ለመጣል ያለመ የጋራ የአሜሪካ እስራኤል ዘመቻ ተደርጎ ይታይ የነበረው ጦርነት አሁን አሜሪካም ለኢራን እውቅና ወደ መስጠት ተቀይሯልና ነው ይላል። ቀጣዮቹ 60 ቀናት በጣም ወሳኝ ናቸው። እስራኤል በተቻላት መጠን አሜሪካ ላይ በተለይ የኒውክሌር ጉዳይን በተመለከተ ግፊት ልታሳድር ትችላለች። ይህም ከ3 እስከ 20 በመቶ ለኃይል አገልግሎትና ለሌሎች ጉዳት ለሌላቸው አገልግሎቶች ልትጠቀም ትችላለች። ይህም የኒውክሌር የጦር መሳሪያ ማምረት ባያስችልም ለእስራኤል የትኛውም አይነት የኒውክሌር ማበልጸግ ስጋት ውስጥ ይጥላታል። ይህ አሁን አሳሳቢ ጉዳይ ነው። የእስራኤል ብሔራዊ ደህንነት ጥናት ተቋም ከፍተኛ የኢራን ተመራማሪ የሆኑት ሲትሪኖቪች እኛ በአሜሪካ ድጋፍ ገዢውን አካል ለመጣል ሄደን
ነገር ግን ዋሽንግተን ልንጥል የፈለገውን አካል ህጋዊ ተቀባይነት ሰጥታም ይበልጥም አጠናክሮ አረፈች ሲል ቁጭቱን ገልጿል። እሱ እንደሚለው ከሆነ ስምምነቱ የእስራኤልን ዋና ዋና ጥያቄዎች ሙሉ ለሙሉ አላካተተም። ማለትም በኢራን ሚሳኤል መርሃ ግብርም ወይንም በተላላኪዎቿ እንደ ሂዝቦላ፣ ሐማስ እና ሀውቲ ያሉ ታጣቂዎች ምንም አይነት ገደብ አሁንም አልተጣለምና ነው። እንዲሁም የኒውክሌር ተቋሞቿን ለማፍረስ ግልጽ የሆነ መንገድም የለም ሲልም ያትታል። እስራኤል በሊባኖስ ላይ ያካሄደችው ዘመቻ ሳይቀር በኢራን ግፊት የተጫነው የተኩስ አቁም ማዕቀፍ ተገድቧልም ብሏል። ይህ መዘዝ ፖለቲካዊም ስትራቴጂያዊም ነው። ምክንያቱም የኔታንያሁ ንግግር በኢራን ላይ የነበረውን የበላይነት የሚያሳጣም ከእስራኤል ጋር በጣም ቅርብ ናቸው ተብሎ ከሚታሰቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ያለውን የመደራደር አቅም ውስንነትም አረጋግጧል የሚሉ ተቺዎችም ብዙዎች ናቸው። እንደሚመስለኝ የፕሬዝዳንቱ እምነት ሁሉም ወዳጆቻችን ማለትም እስራኤላውያን እንዲሁም አረቦች ጋር አብረን በመስራት ይህንን ስምምነት በትክክል ወደ ፍጻሜው እንደምናደርሰው ነው። አሁን ግን ኔታንያሁ በከፍተኛ ሁኔታ እየተቆጣ መሆኑን ዘገባ ላይ አይቻለሁ። ይህ እኔ ከእርሱ ጋር ካደረግኳቸው ውይይቶች ጋር የሚጣጣም አይደለም። ነገር ግን ምናልባትም ለእኔ ያልነገረኝን ነገር ለሌላ ሰው እየተናገረ ሊሆን ይችላል። እኔ በቀላሉ የምለውና እኔን የሚያሳስበኝ ነገር ቢኖር ኔታንያሁ ካቢኔ ውስጥ ያሉ ሰዎች ወጥተው ስምምነቱን ሲያጠቁና በአንዳንድ ሁኔታዎች የአሜሪካን ፕሬዝዳንት በግል ሲተቹ አይቻሉ። አንደኛ፣ በዚህ ወቅት በመላው ዓለም ላይ ለእስራኤል ደጋፊ የሆነ ብቸኛው የሀገር መሪ ዶናልድ ትራምፕ ብቻ ነው። እሱ ደግሞ የዓለማችን ልዕለ ሀያል ሀገር መሪ ነው። እኔ በእስራኤል መንግስት ካቢኔ ውስጥ በሆን ኖሮ በመላው ዓለም ላይ የቀረኝን ብቸኛና ሀያል ወዳጄን ላላጠቃ እችል ነበር። አሁን ላይ ኢራን ራሷን የማደራጀትና የመንቀሳቀሻ ምህዳር በማግኘቷም ስምምነቱ እስራኤልን ይበልጥ እያገለለ የኢራንን አቋም የማጠናከር ስጋት እንዳለውም የሚናገሩ ተንታኞችም አልጠፉም። በእርግጥ ስምምነቱ የሚቀጥል ከሆነም ኢራን ጠንካራ ውጤት ያስመዘገበች ይመስላል። መጀመሪያ የጦርነት ማክተም፣ ደረጃ በደረጃ የሚነሳ ማዕቀብ፣ እንደገና የሚጀመር የነዳጅ ኤክስፖርትና ከፍተኛ የመልሶ ማቋቋሚያ ገንዘብ የማግኘት ተስፋም ከፖለቲካዊ ስርዓቷም ስውር ተቀባይነት ጋር አብሮ የሚመጣም ይሆናል ብለው ብዙዎችም እየተነተኑት ይገኛሉ። የፓኪስታን ጠቅላይ ሚኒስትር ቃል አቀባይ ሞሻድ ዛይፍ ምክንያቱ ግልጽ ባይሆኑም ዛሬ በአካል ስዊዘርላንድ ይፈጸማል ተብሎ ሲጠበቅ የነበረው የሁለቱ ሀገራት ስምምነት መቅረቱና ስምምነቱ በዲጂታል ዘዴ እንደሚፈጸም አስታውቋል። ስለሆነም እነዚህን ነባራዊ ሀቆች ለደመራቸውም አሁን ላይ በአሜሪካና በኢራን ስምምነት የመካከለኛው ምስራቅ ገጽታ እየተቀየረ ሲሆን ኢራን ግን ተጠቃሚ አድርጓታል ይላሉ ተንታኞች። ነገር ግን በእነዚህ ሁሉ ሀሳቦች ውስጥ በቀጣይ 60 ቀናት የሚደረጉ ዝርዝር ድርድሮች ግን እየተሰጠ ያለውን ግምት መናም ሊያስቀሩት ይችላሉ። በመጨረሻም ስፖርት። የ2026 ዓለም ዋንጫ ሁለተኛ ዙር የምድብ ጨዋታዎች ትላንት ምሽት ሲደረጉ ሜክሲኮ ደቡብ ኮሪያን በማሸነፍ ጥሎ ማለፉን መቀላቀሏን አረጋግጣለች። በዚሁ ምድብ ቼክ ሪፐብሊክ ከደቡብ አፍሪካ አቻ ተለያይተው ከምድቡ የማለፍ ተስፋቸውን አለምልመዋል። መሰረት ተስፋዬ 23ኛውን የዓለም ዋንጫ በጣምራ ከሚያዘጋጁ ሀገራት መካከል አንዷ የሆነችው ሜክሲኮ በምድብ ሁለተኛ ዙር ጨዋታ ደቡብ ኮሪያን በማሸነፍ ከምድቡ ጥሎ ማለፉን የተቀላቀለች ቀዳሚ ሀገር ሆናለች። በበርካታ ደጋፊዎች ታጅቦ የተከናወነው ጨዋታ 1-0 ሲጠናቀቅ ሉዊስ ሮሞ ብቸኛውን የሜክሲኮ የማሸነፊያ ግብ በሁለተኛው የጨዋታ ክፍለ ጊዜ ከመረብ አሳርፏል። አንድ ቀሪ ጨዋታ እያላት ጥሎ ማለፉን መቀላቀሏን ያረጋገጠችው ሜክሲኮ በምድቡ የመጀመሪያ ጨዋታ ደቡብ አፍሪካን 2-0 ማሸነፏ ይታወሳል። ከ2018 የሩሲያ የዓለም ዋንጫ በኋላ ለመጀመሪያ ጊዜ በ23ኛው የዓለም ዋንጫ የተገናኙት ሁለቱ ሀገራት ጥሩ የሚባል የጨዋታ ፉክክርን አሳይተዋል። በአሰልጣኝ ሃቪየር አጉዌሪ እየተመራች በመድረኩ እየተሳተፈች የምትገኘው ሜክሲኮ በሁለቱ የምድብ ጨዋታዎች በሜዳዋና በደጋፊዋ ፊት መጫወቷ ከፍተኛ የስነ ልቦና ጥንካሬን አላብሷታል። ከዚህ ቀደም በሁለት የዓለም ዋንጫዎች ላይ ሜክሲኮን የመሩት አሰልጣኙ ለሶስተኛ ጊዜ ሜክሲኮን በሚመሩበት መድረክ ይዘውት የገቡት 4-3-3 የጨዋታ መንገድ ለድል እያበቃቸው ይገኛል። በተከላካይ ክፍል ልምድ ያላቸውንና ወጣት ተጫዋቾችን አጣምረው የሚጠቀሙት አሰልጣኙ የተከላካይ ጥምረታቸው ለደቡብ ኮሪያ አጥቂዎች ክፍተትን ያልሰጠ ሆኗል። በዚህም በትላንቱ ጨዋታ የደቡብ ኮሪያ አጥቂዎች በቀላሉ ወደ ግብ ክልላቸው እንዳይደርሱ በማድረግ መረባቸውን ሳያስደፍሩ ወጥተዋል። በመስበር በኩል የሚደረጉ ፈጣን የማጥቃት እንቅስቃሴዎችን መነሻ በማድረግ ሲጫወቱ የነበሩት ሜክሲኮዎች የደቡብ ኮሪያው ግብ ጠባቂ ጉይኪም
የሰራውን ጥፋት ተጠቅመው ወሳኛን የድል ግብ አግኝተዋል። እስከ ጨዋታው መጠናቀቂያ ድረስ አንድም ኢላማውን የጠበቀ የግብ ሙከራ ማድረግ ያልቻለው የደቡብ ኮሪያ የአጥቂ ክፍል ባለቀ ሰዓት 2 ኢላማቸውን የጠበቁ የግብ እድሎችን መፍጠር ቢችሉም ኳስና መረብን ባለማገናኘታቸው ከሽንፈት አልዳኑም። ሜክሲኮ ምድቡን በ6 ነጥብ እየመራች በዓለም ዋንጫ 32ቱን የተቀላቀለች ሀገር ስትሆን በጥሎ ማለፉ ከሌላ ምድብ ምርጥ ሶስተኛ ሆኖ የሚያጠናቅቅን ሀገር ትገጥማለች። ደቡብ ኮሪያ በ3 ነጥብ ሁለተኛ ደረጃ ላይ ስትቀመጥ ወደ ጥሎ ማለፉ በቀጥታ ለመሻገር የምድብ ሶስተኛ ጨዋታዋን ማሸነፍ ይጠበቅባታል። በዚሁ ምድብ ትላንት በተደረገ ሌላ ጨዋታ ደቡብ አፍሪካ ከቼክ ሪፐብሊክ አንዳቻ ተለያይተው ከምድቡ የማለፍ ተስፋቸውን አለምልመዋል። በጨዋታው ሚሼል ለቼክ ሪፐብሊክ ገና ጨዋታው በጀመረ በ6ኛው ደቂቃ የመሪነት ግብ ቢያስቆጥርም ሞኮይና ደቡብ አፍሪካን አቻ ያደረገች ግብ በፍጹም ቅጣት ምት አስቆጥሮ ቡድኑን ታድጓል። በመክፈቻው ጨዋታ በሜክሲኮ 2-0 የተረቱት ባፋናዎቹ በሁለተኛው ዙር በመጀመሪያው የምድብ ጨዋታ ካሳዩት እንቅስቃሴ አንጻር የተሻለ ተንቀሳቅሰዋል። በተለይ ጥሩ በነበሩበት የጨዋታው ሁለተኛ አጋማሽ 62 በመቶ የኳስ ቁጥጥር ብልጫን ሲወስዱ 4 ኢላማቸውን የጠበቁ የግብ ሙከራዎችን ማድረግ ችለዋል። 2 የግብ ዕዳዎች ያሉባት ደቡብ አፍሪካ 1 ነጥብ ይዛ 4ኛ ደረጃ ላይ ተቀምጣለች። በ1 ነጥብና በ1 የግብ ዕዳ ሁለተኛ ደረጃ ላይ የተቀመጠችው ቼክ ሪፐብሊክ በምድቡ የመጨረሻ ጨዋታ አስተናጋጇን ሜክሲኮን ትገጥማለች። ለ2 ሰዓታት ያህል ከእናንተ ጋር ቆይታ ያደረገው የዛሬ ዕለት አርብ ዜና ኢትዮጵያ በተከታተላችሁት መልኩ ቆይታውን አጠናቋል። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃ ነበርኩ። በሰላም ዋሉ።